ካለ እኔ የቪዲዮ ቅንብር አላምንም። የቪዲዮ ቅንብር አላምንም። የገደላቸውን አካላት መንግስት ያጋልጥ። ከዚህ ውጭ ያለው ሌላ ወደ ውስጥ አታስገቡ። ወንጌል ልስበክበት። ወንጌል አይመቸን የምትሉ ካላችሁ ወጣችሁ መሄድ መብታችሁ ነው። ባጭ የሰበኩት ወንጌል አይጨርስኩ አይ ያሰማውት የውሎት እኔ ቢያሳዩኝም ቅንብር ነው። ቅንብር ወንጌል አልቀበልም። ይቅንብር እኔም የክርስቶስ ወንጌል እኮ አይደለም ወንስ አረ ተረጋጉ አባቴ ተረጋጉ እንጂ ልናገር። ወንጌል አትስበክ ማለት በራሱ እኮ ኃጢአት እኮ ነው። ወምሰብከው ወንጌል ንስሐ እንግባ ለመሞት ነው። ንስሐ እንግባ እያልኩ አይደለም። እያንዳንዳችን በበደልነው ኃጢአትና በደል መቅሰፍቱ መጥቶብን ሊሆን ይችላል። ይሄን ለምን አልሰሙኝም? እርሶ ለዚህ መልስ እኮ አልሰጡኝም። ይሄኛውን ሲመጣ ይሄኛውን አዙር አላልኩም። ስንሞት እንበዛብንልን አላልኩም። በእኔና በእርሶ በደል ጭምር ነው ይሄ ሁሉ መቅሰፍት የመጣው። መታወቅ አለበት። በቤተ ክርስቲያን 500 ሺህ ብር ሙስና ስትጠየቅ እኔና እርሶ ብቻ ነን የምናውቀው። ማን ይሄን ሙስና የሚጠይቀው ነው ወይ? እንደ ጴጥሮስ እነ ሰጲራንና ሐናን ወይም ሐናና ሰጲራን ረግሞ የሚገላ አባት አለ ወይ ዛሬ? እርሶ እያወቁ ለምን እኔን ይጠይቁኛል? እኔና እርሶ ጴጥሮስ እንሆን ጥሩ። ስልክ እንቃየር፣ እንሄድ አርሲ እቀበላለሁ። ልጆች ትራንስፖርት ይልኩልኛል፣ እጄ እሞታለሁ። ችግር የለብኝም ፐርሰናሊ እኔን ሳነሳ። ከዛ ውጭ ግን አስቡት እስቲ ሙስና ያልቆመባት ቤተክርስቲያን ማን ነው አልፎ ሄዶ የሚሞትልን? ዘረኝነት ያልጠፋባት ቤተክርስቲያን። እኔ ንስሐ እንግባ የምለው ለሞት ተዘጋጅ እያልኩ አይደለም። እግዚአብሔር ሆይ አንተ አንድ አድርገን። መቅሰፍትን ናቡከደነጾር ዛሬ መጥቶ እየማረከን ነው። ዛሬ መጥቶ እየቀጠቀጠን ነው ናቡከደነጾር። ኤርምያስ መጥቶ ወንጌል ሰብኮን ንስሐ አልገባንም፣ በቃን፣ እባክህ ጌታ ወይ ይህን መቅሰፍት አጥፋልን እንበል። ንስሐ እየገባን ነው። የኔ አቋም እንጂ ለሞት እንደሚታረድ በግ ዛጋ ሳር እየበላህ ክረምና ዛርድሃለሁ ብለህ እንደ ፋሲካ በግ ተዘጋጅ እያልኩ አይደለም። ንስሐ እንግባ፣ ጸሎት እንጸልይ፣ ወደ እግዚአብሔር እናልቅስ። ስናለቅስ ስንጸልይ ከኔና ከናንተ መካከል ራሄል አለች። ይሄ እግዚአብሔር የሚለው አካውንት ላይ ያለችው መጨረሻ እህታችን ናት። ስትናገር ያነባችሁ እንባ ውስጤ ላይ ያለቀኝ ብሏል አባ ገብረ ኪዳን። ትናንትና ማታ ሲያስተምሩ ያነቡት እንባ በእውነቴን ነው የምነግራችሁ እስካሁን ድረስ እየነዘረኝ ነው። የእሳቸው እንባን ተከትለን እናልቅስ። ይሄ ጦር ነው። ይሄ ድባቅ መታን ጠላትን። ማንም ይግደል ማንም፣ ገዳዩ ኮንፊደንስ አለው። የራሱ የሆነ ተገን አለው። በርታ ያለው አካል አለ። ያንን ሃይ ብሎ የሚሰጠው እኔና እናንተ ስንጸልይ ነው። እኔና እናንተ ወደ እግዚአብሔር ስናመለክት ነው የሚል አቋም ነው እንጂ ያለኛው ይሄን ሲመጣ ይሄን አዙር ንስሐው ለመሞት ተዘጋጁ እያልሁ አይደለም። በኃጢአታችን ምክንያት ሊሆን ይችላል መቅሰፍት የተላከው። ያስታውሳሉ የሰሎሞንን ቤተ መቅደስ ያወደመው ናቡከደነጾር ነው በ565 ቅድመ ልደተ ክርስቶስ። ዘራ ያዕቆብ እሺ ተናገር። እሺ ወዳጅ አልገባም። እሺ ይፍቱኝ። ምንድነው? እግዚአብሔር ይባርክ ልጅ። እሺ እዚህ ጋር ትምህርቶት በደንብ ግልጽ ነበረ፣ ጥሩ ነበረ። ግን አሁን እዚች ጋር ደግሞ ያው ማስተካከል ስላለብን ነው። ምንድነው ቅንብር ነው ያሉት ነገር ጥሩ አይደለም። እሱ ብዙ ነገር ያመጣል። ቅንብር አይደለምም፣ በራሳቸው በዛ ቦታ ባሉ ሰዎች የተቀረጸ ነው። ይሄኛው ስህተት ሆኖ ሳለ ግን ትምህርቶት እንዳለ የሚያንጽ ነው፣ ትክክለኛ ነገር ነው። ምንድነው እያሉ ያሉት? አትደራጁም አላሉም። ራሳችሁን አጠብቁ፣ ቤተክርስቲያናችሁን አጠብቁም አላሉም። በዚህ መንገድ ነው የተረዳሁት። ግን ምንድነው ንስሐ ግቡ፣ ወደ ስጋ ደሙ ቅረቡ፣ ራሳችንን እናንጽ፣ እናስተካክል። ጥሩ ነገር ነው። ይሄ ማንም ክርስቲያን የሚቀበለው ነገር ነው። ግን ደግሞ የሞታችሁ ዝም በሉም አይደለም። እኛም ራሳችንን መከላከል አለብን፣ መደራጀት አለብን። አዎ ይሄ ግልጽ ነው፣ ግልጽና ግልጽ ነው። ምክንያቱም የትኛውን መጽሐፍ ሙቱ አይለንም፣ ግደሉም አይለንም። ያለ ምክንያት ግን የሚገለንን ብንገል ኃጢአትም አይደለም። ይሄ ግን እርሱ አሁን ለማለት የፈለጉት እኔ እንደተረዳሁት ከሆነ
ምንድነው ንስሐ ግቡ፣ ስጋ ደሙን ተቀበሉ፣ ራሳችሁን አስተካክሉ። ይሄ ጥሩ ነው። ይሄን ስናደርግ እግዚአብሔርም ያግዘናል። ለሚመጣው ነገር እግዚአብሔርንም እናስቀድማለን። ይሄ ጥሩ አባባል ነው። ግን እችኛቷ ግን ልትስተካከል የምትገባው ነገር ያው እዚህ ብዙ አድማጭም ስላለ ይሄ ቅንብር ነው ምናምን ያሏት ነገር ትስተካከል። ጥሩ አይደለም ይሄ። ምክንያቱም ቅንብርም አሁንም አቋሜ ነው፣ ቅንብር ሊሆን ይችላል። እንትና ነው ገዳዩ ብሎ መንግስት አገሪቱን የሚመራው ከኔ በላይ የሃይማኖት መሪዎች የሆኑት ግልጽ መረጃ እስካልሰጡ ድረስ ሶሻል ሚዲያ ተቀነባበረው እንትና ነው የገደለው ብዬ በግሌ አላምንም። እናንተ ማመን መብታችሁ ነው። እናንተ ማመን መብታችሁ ነው። እኔ ወንጌል ስሰብክ እንቅፋቶች በዚህ ልክ የሚመጡ ከሆነ አለቅሳለሁ። የእመቤቴ ስል ከኋላ አለች፣ ቪዲዮንም ሰርቻለሁ። ጦርነት የሚሰብክማ መች ጠፋ? እንባችን ወደ እግዚአብሔር እየረጨን እግዚአብሔር እንዲረዳን ድንግል ማርያምን ልኮ ግብፅ ላይ በአፄ ዘርዓ ያዕቆብ ዘመነ መንግስት ሲያስጨንቋቸው ድንግል ማርያም 5 ቀን ተገልጻ እንዳናገረቻቸው እግዚአብሔር እሷንም እንዲልክልን እንጸልይ። እንትና አዎ ሊሆን ይችላል። እንዳንድ የሃይማኖት አባት ናቸው ብዬ አልሰብክም፣ ጦርነት አልሰብክም። አቋሜ ነው። ቅንብር ሊሆን ይችላል። አቋሜ ነው። ሊሆን ይችላል። ገዳዮቹ እነማን እንደሆኑ የሚያወጣው አካል ያውጣው። ጭምታዊ መንገድ መግለጽ ስላለብኝ ገልጻለሁ። ወዳጆቼ ወንጌልን ብቻ የምታዳምጡኝ ከኔ ጋር ትቀጥላላችሁ። ከዛ ውጭ ግን አላስተካክለውም። ዘርዓ ያዕቆብ በዚህ አቋሜ ነው። አባታችን እከሌ ገደለ ማንም አላለም። አሁን እከሌ ገደለ ያው እሱ እኮ እያላችሁ እኮ ነው። ስም እየተጠቀሰ እኮ ነው። እንትና እያሉ አይደል? አይ ስም እየተጠቀሰ ነው። መረጃ በሌለበት እጃችን ላይ በቂ መረጃ በሌለበት መናገር ጥሩ አይደለም። ግን የሚሰጠው ቪዲዮ የሚነገረው ሚዲያ ላይ የሚለቀቀው ቪዲዮ እሺ፣ ቆይ አሁን አጣጫውን ያሳያል የት እንደሆነ። ዘርዓ ያዕቆብ ይኸውልህ ብሳቸው ቪዲዮ ላሳይ ካሉ በኋላ ስም ጠቅሰዋል። ለምን አፌ ላይ ትገባለህ? ዘርዓ ያዕቆብ እውነታቸውን ነው። እኔ ብያለሁ። አሁንም አልክደውም። እሺ ማን ገደላቸው ይሉኛል። አሁን እርሶት እሺ፣ እኔ አሁን አርሲ ነው ያለሁት ልበልዎትና፣ እሺ ማን ገደላቸው? አርሲ ላይ ያሉትን አሁን ከትናንት በፊት የሞቱት ማን የገደላቸው ነገሌ ነው ብሎ የሚመለከተው ሀገሪቱን የሚመራው አካል እስካላሳወቀኝ ድረስ በውስጤ የማውቀው ነገር ሊኖር ይችላል። ይሄ ውስጤን ወደ ውጭ አላወጣው። እንትና ነው ብለው እርሶም ጦርነት አይስበኩ። መረጃ ሊኖረውት ይችላል። እንደ አንድ የሃይማኖት አባት ዲፋይን የማላደርገው ነገር የውስጤ ላይ አለ። ሀቅ ነው። እርስዎ ስም ጠቅሰዋል። ስህተት ነው። ስም አይጠቀስም። ክርስቲያንን በዚህ አናለመልመውም። ጠረፍ ላይ ያለው ክርስቲያን ሰላም ይፈልጋል። እንትና ነው ብለን አንድ ካህን የቤተ ክርስቲያን አባት እኮ ከባንክ በላይ ሆዱ ሰፊ ነው። ያየውን የሰማውን ያልፋል፣ ብዙ ነገር ያልፋል። ስለዚህ እንትና ነው ገዳያችን ማን ነው ብለን እንጠይቅ ነው። አንድ ህብረት ፈጥረን እንጠይቅ። ማን ነው የገደለን? እንወቀው። ለህገ መንግስቱ ይቅረብ። ምክር ቤቱ ህዝብ ተወካዮች ምክር ቤት አጀንዳ ያድርገው። የሃይማኖት አባቶች ጳጳሳትን ሄደን እንጠይቅ። ቅዱስ ፓትርያርኩ አቤት እንበል። ይሄን የሚመቸኙ ሐሳብ ይሄ ነው። እንትና የተቀነባበረ ቪዲዮ እንትና ጠረፍ ላይ ያሉ ክርስቲያኖችን ጦርነት አልሰብክም። እኔ ወንጌል የምሰብከው መጽናናትን ነው። ወንጌል የምሰብከው ሙስሊሞቹ ገብተው ወንድሞቻችን 2 ቁጥር 3 ቁጥር ጽፈው ትናንትና 9 ሙስሊሞች መጥተው በዚህ ቤት መስክረዋል። ከእውነት ይሁን ከውሸት እግዚአብሔር እውነቱን ይመስክር። ኢትዮጵያዊነት ለምን ብቻ ነው እኔ ሐሳብ። ከዛ ውጭ ያለው ነገር በሶሻል ሚዲያ እንደፈለኩ ያየሁትን የሰማሁትን ማውራበት ምክንያት የለኝም። ህዝቤን ፈልገዋል። ህዝቤ በሰላም እንዲኖር ነው የምፈልገው። እኔና ሰው ትክክለኛ አካሄድ ምን አሉኝ ይኸውልዎት፣ እኛም እኮ ህዝቡ በሰላም ገብቶ እንዲወጣ ነው። እኛም እኮ ድካማችንም ልፋታችንም ህዝቡ በሰላም ገብቶ መውጣት አቃተው። የሰራውን ቤተክርስቲያን አይኑ እያየ አቃጠሉበት። 11 ቤተሰብ ሞቱ። አንዷ ቀረሽ፣ ጮኸች፣ ገደሉብኝ። እነማን ስትባል እኒህ ፎክረው እንዲህ ብለው አሉ። እሺ ጳጳሳቱ መግለጫ መስጠት አይደለም መቼ አልሰማንም ብለው አይደለ ራሳቸው መግለጫ የሰጡት? መንግስት ሲሆን እንዲህ ተባለ ወይ ብሎ አይደለ ራሱ መግለጫ የሰጠው? ለማን ነው አቤት የሚባለው? እንዲህ ያሉ ጳጳሳቱ እንዴት ነው እዚህ 4 ኪሎ እና 5 ኪሎ ይተረማመሳሉ እንጂ የራሳቸውን በዚያ ቤታቸውን ለመስራት በዚያ ብለው ማን ይስማቸው? እኒህን
መጣው ገደሉን የታጠቁ ኃይሎች እነዚህ ናቸው ፎክረውብን ነበር መጣው ገደሉን ብለው ጮሁ። እሺ አሁን ምን ይበሏቸው እነዚያ? ወይ ሄደው እዚያው አብረው ጳጳሳቱ መነኮሳቱ የሚባለው አብረው ከጎናቸው መሆን እኮ አለባቸው ነው። እንዴት እንበላቸው አሁን እነዚያ? ምን እንበላቸው? እሺ አሁን እንደው አሁን እርሶት እሺ አሁን እዚያ ነኝ እኔ የእርሶት ልጅ ነኝ ልበልሽ። ይሄው አባቴን እናቴን መጦ ይሄ ሰው ገደለብኝ ምን ላድርግ? ቤተክርስቲያኔን አቃጠለብኝ ምን ላድርግ? አሁንም ጸልይ ነው የሚሉኝ እዚያ ተቀምጬ። እንደው አሁን እርሶት እሺ አሁን እዚያ ነኝ እኔ የእርሶት ልጅ ነኝ። ከእርሶ በላይ ደግሞ እኔ ያለኝ መረጃ ልንገሮት። ቅዱስ አባታችን እንባ እየተናነቃቸው መግለጫ ሰጥተዋል። ሕፃን ልጅ እንዴት ይታረዳል? ነፍሰ ጡር እንዴት ትሞታለች? 80 ዓመት ሽማግሌ እንዴት ይሞታል? እንባቸውን እየተናነቀ የጻፉትን ደብዳቤ ማንበብ ይችላሉ። እዚህ ጋር ሌላ ነገር ለምዕመናን አይስበኩ። ሁለተኛ የጠቅላይ ቤተ ክህነት ሰራተኞች ከብፁዕ አቡነ ኤልሳ ጋር ቀጥታ አርሲ ነው ያሉት። አሁን ላይ መረጃውን መክፈት ይችላሉ። ከ10 በላይ አባቶች ማለትም እንደው አቡነ ኤልሳን አጅበው ይሄዱ የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልሳ እያለቀሱ ህዝቡን እያጽናኑ እንደሆነ ቪዲዮዎች እየተለቀቁ ነው፣ ማየት ትችላላችሁ። በስልክም ደውለን ማረጋገጥ እንችላለን። በዚህኛው ስልክ ደውዬ አባቶች ሂደታቸውን እየቀጠሉ ነው። ወዳጆች እኔ ልምከራችሁ፣ የኔ እዚህ ጋር ላይ መውጣት የሚያስደስታችሁ አካላት ካላችሁ ችግር የለብኝም። ሟቾች እንዲጸድቁ ይቅር እንዲላቸው እዚያ ያሉትን ምግብ እንዲያገኙ ውዳሴ ማርያምን እየደገምሁ ቁጭ ብዬ አለቅሳለሁ። እንትና ነው የገደላቸው የሚል በውስጣችን ያወቅነው ነገር ቢኖርም እንኳ ባካችሁ ግልጽ አናውጣው። አይጠቅማትም ለሀገሪቱ የሚጠቅማት ነገር የለም። አሁን እዚህ ጋር ፈሪ ብለህ የምትናገረውን እናውቃለን። የኛ ቤቱ ወረኛ ነው። ከወሬ ውጭ ምንም ሆሆ ነገ የሳምንት በኋላ ይረሳል። ግልጽ ነው። ከሳምንት በኋላ ይረሳል በእርግጠኝነት። በየአገር በአጥቢያ እኮ ሰንበት ትምህርት ቤት አለ። የቤተ ክርስቲያን የስትራክቸር መዋቅር ችግር የለባትም። የሀገረ ስብከቱ ሊቀ ጳጳስ ማናገር ይቻላል። ቀላል እዚህ ጋር መጥቶ ቪዲዮ እየከፈቱ እንትና ነው ገዳዩ አባ እዚህ ጋር ቤት ከፍተሃል፣ በዚህ መልኩ እንድትይዙት ነው። ስለዚህ እንባ እያለቀስን እስከ 300,000 እስከ 400,000 ሰው ያየውን አባቶቻችን አድኑን። አሁንም ቪዲዮ እንለቃለን፣ በዛ ህዝቡ እናጽናናለን። በዚህ መልኩ የኔ ቤት መክፈት ያላስደሰታችሁ ሰዎች ገዳዮቻችን እነገሌ ናቸው ብዬ በውሸት የምናገርበት ቤት አይደለም። እማምነው እኔ ከሰማይ የወረደ ሰው አልገደላቸው። ከሞያሌ ወይም ደግሞ ከኬንያ መጥቶ የገደላቸው የለም። እዚሁ ኢትዮጵያ ውስጥ እዚሁ አብሮን ያለ ሰው። በዚህ መልኩ እንድትረጋጉ ፈልጋለሁ። ስድባቸውንም አመሰግናለሁ። አበበ የምትሳደበውን ስድብ ተቀብያለሁ። እግዚአብሔር ክብር ያድልን። ስለዚህ ደናደሩ፣ ባጭሩ ደናደሩ። በውስጥ አለቅሳለሁ። ያለሁበት ኮሌጅ ነው። መንፈሳዊ ልጆች ካላችሁ በውስጥ አግኙኝ። እንዲህ አይነት ከገዳዮቻችን ይልቅ እንትና ነው የገደለው ብሎ ጦርነት ማወጁ ከኛ ቤትም ዝም ብሎ ያለ መረጃ የሚወራበት ቤት አላደርገውም። ከፍርሃት ሳይሆን አርሲ ሄጄ የማጽናናበትን መንገድ እዚያው ሄጄ ከነሱ ጋርም ካስፈለገ መሞትበትን ኬዝ ከመንፈሳዊ ልጆች ጋር ተመካክሬ ስራ ተይዛለሁ። እስከዛን ሰዓት ሰላም ሁኑ።